የአምራች ኢንዱስትሪ ዘርፉ በሚጠበቀው ልክ የሀገር ኢኮኖሚን የመሸከም ሚናን እንዲጫወት የተለያዩ የመፍትሄ እርምጃዎች ተወስደዋል። ዘርፉን ምርታማና ውጤታማ ለማድረግ ባለፉት ጥቂት ዓመታት አዳዲስና ችግር ፈቺ የኢንቨስትመንት አማራጮችን ማስፋት ላይ በትኩረት ተሰርቷል። በቴክኖሎጂ ዘርፍ ኢንቨስትመንት ሌሎች እምነት ጥለው መዋለ ንዋያቸውን እንዲያፈሱ መንግስት የቴሌኮም ዘርፉን በመጠቀም የቀዳሚ አልሚነት ድርሻውን ሲወስድ፣ ሌሎች ተከትለው የዘርፉ ተዋናይ መሆን ችለዋል። በዚህም በሃርድዌርና በሶፍትዌር ዘርፎች የቴክኖሎጂ ውጤቶችን በማምረትና አገልግሎት በመስጠት ላይ ተሰማርተው ለሀገሪቱ ከፍተኛ ውጭ ምንዛሪ ምንጭ ከውጭ የቴክኖሎጂ ጥገኝነትም ሀገርን በማላቀቅ ውጤት እንዲመዘገብ አድርገዋል። ፎቶቮልቲክ ሶላር ሴል ይባላል። እነዚህ ፎቶቮልቲክ ሶላር ሴሎች ኤክስፖርት ከደረጉ በኋላ የሶላር ፓናል ለመስራት ዋነኛ ግብአቶች ናቸው። እነዚህ አሁን ከረንትሊ ሶላር ፓናል ማምረት የሚችል ካምፓኒ ኢትዮጵያ ውስጥ የለም፣ እኛ ልናቀርብለት የምንችል። ወደፊት ግን እኛ ራሳችን ካፓሲቲችን አሳድገን ሶላር ፓናሎችን እዚሁ በሀገር ውስጥ ወደ አምረን በማምረትና ለአፍሪካ ገበያም ማቅረብ እቅድ አለን። የሚያመርታቸው ለቤት ውስጥ ግልጋሎት የሚውሉ የተለያየ መጠን ያላቸው ማቀዝቀዣዎችንም ወይም ፍሪጆችን ነው ማለት ነው። እንግዲህ ድርጅቱ ከተቋቋመ አሁን ወደ 3 ዓመት ገደማ ይጠጋዋል እና በዚህ 3 ዓመት ውስጥ ከጊዜ ወደ ጊዜ ጥሩ እድገት እያሳየ በምርትም ሆነ በጥራት ራሱን እያሻሻለ እየበቃ ጥሩ ደረጃ ላይ በመድረስ ላይ ያለ ድርጅት ነው ማለት ነው። ዲጂታል ቴክኖሎጂን የኢኮኖሚ ማዕዘኗ እንዲሆን ቁርጠኛ ውሳኔ ያሳልፋ ለተግባራዊነቱ እየተጋች ላለች ሀገር ዘርፉን ለኢንቨስትመንት ምቹና ተመራጭ ለማድረግ በሰራችው የሕግና የአሰራር ማሻሻያ ተጨባጭ ውጤቶች ተገኝተዋል። በዘርፉ ያገኘችው ተመራጭነትም ይህንን ያረጋግጣል። ለዚህ ደግሞ ኢትዮጵያ ያላት አስተማማኝ ኃይል አቅርቦት ለቴክኖሎጂ ኢንቨስትመንት ምቹ አድርጓታል። ኢትዮጵያ አሁን የሶላር ሴል ማምረት ጀምራ በወር ከ20 እስከ 25 ሚሊዮን ዶላር ኤክስፖርት አድርጋለች። ያንን ሴል የሚቀረውን ነገር በማሟላት በኢትዮጵያ ገጠር ውስጥ እንዲስፋፋ ማድረግ ይቻላል። ባጭሩ ኤሌክትሪሲቲ ማለት ቤድሮክ ኦፍ ትራንስፎርሜሽን ነው። እሱን ሳናሟላ የምናረጋግጠው እድገት አይኖርም። ለወትሮውም ብዛም ሳይተኮርበትና ለኢንቨስትመንት ክፍት ሳይሆን የቆየው በቴክኖሎጂ ኢንቨስትመንት የግሉን ዘርፍ የማሳተፍ ልማድ ዛሬ መልኩን እየቀየረ መጥቷል። የተወሰዱ የድጋፍና ክትትል ስራዎችም ውጤት እንዲመጣ ሚናቸው ትልቅ ነው። በሶላር ዘርፍ ላይ ግሪን ኤነርጂ ላይ የኢትዮጵያ መንግስት ቁርጥ የሆነ አቋምና ክሊር የሆነ ድጋፍ እያደረገልን ስለሆነ ኤክስፖርቱንም ይደግፍልናል። ፎሪን ከረንሲ ደግሞ ከረንትሊ ወደ 4 ሚሊዮን ኤቭሪ ይር 4 ሚሊዮን ዶላር እያስገባን ነው የሚሆነው። በፌስቱ ደግሞ ሲያልቅ ያንን ወደ 8 ከፍ የምናደርግ ይሆናል ማለት ነው። ፕራይቬት ሴክተር ኢትዮጵያዊ ተቋማት የእኛን ቴክኒካል ድጋፍ፣ ፋይናንሻል ድጋፍ፣ የማርኬት አክሰስ ድጋፍ እያገኙ በአፍሪካ ማርኬት ውስጥ ስራ እንዲሰሩ ካደረግናቸው በዛ ልክ ዳታ እናገኛለን፣ ልምድ እናገኛለን፣ ገንዘብ እናገኛለን። የእነዚህ ቴክኖሎጂ መሰረት ያደረጉ አምራቾች መስፋፋት ለወጣቶች የስራ ዕድል በመፍጠር የቴክኖሎጂ እውቀትና ክህሎች ሽግግር እንዲኖር አስቻይ ሁኔታን ይፈጥራል። ሽግግርም አንጻር ያው እንደዚህ አይነት አሁን በአይነቱ ለየት ያለ ምርትም ሂደትም እንደመሆኑ ለኛም ብዙ ነገር ተምረንበታል። እንደ ሀገርም ከእውቀትና ከቴክኖሎጂ ሽግግር አንጻር የራሱ የሆነ ጠቀሜታ አለው። 300 ሎካል ስታፎች አሉ አበሻ የሆኑ ግን ፌስቱም ካለቀ የፌስቱን ስንጨርስ 600 ቶታሊ የሎካል ስታፍ ምንቀጥር ነው የሚሆነው። መሰል ጥረቶችን አጠናክሮ ማስቀጠል ሀገር ኢኮኖሚዋን ለማሳደግ በምታደርገው ጥረት ዲጂታላይዜሽንና የአምራች ኢንዱስትሪ ዘርፍ ያቀናጀ ውጤታማ ኢንቨስትመንት እድል ይዞ ይመጣል።